እሺ አሁን ደግሞ 3.2 ስለ ኢኩዌሽኖች ነው 3.1 ላይ ምን አይተናል ዴፊኒሽኑ ምን እንደሚመስል ዲስክሪፕሽኑ አሁን ምን ኢኩዌሽን ተጠቅመን ነው ይሄ ሞሽን ዲስክራይብ የምናደርገው ነው እነዚህ አምስት ኢኩዌሽኖች መጻፋችሁ ላይም አሉ ለዩኒፎርምሊ አክሰለሬትድ ሞሽን ብቻ ነው ድራይቭ የተደረጉት ዴሪቬሽኑ ዘ ሆል ፕሮሰስ መጻፋችሁ ላይ አለ 1 2 3 5 በቂ ናቸው ብዙ ጊዜ አሁን ለሽምደዳ ምንድነው መሰላችሁ አምስቱን እንዲሁ በሽምደዳ እንድትይዙት እንትን እንዳትወሉ የመጀመሪያው ተውት እችም ተዋት ለምን በጣም ሲምፕል ናቸው ከየት የመጣ ነው የመጀመሪያው ከአክሰለሬሽን ዴፊኒሽን ሶኔ እቺን ነገር ብዙ ጊዜ አልሸመድዳትም ግልጽ ለመናገር ለምን because ብዙ ታይም የማይፈጅም what is acceleration ስትሉ velocity final minus initial over what time ከዛስ ክሪስ ክሮስ ስካርጓትች acceleration times time equal with 1 times ለውጥ የለውም v minus u ከዛ ለv ነው ሶልቭ ያደረገው very simple እቺን ወደዚህ ማምጣት ማለት ነው v is equal to acceleration time plus u that is እቺ u እና v ለመለየት እቺ u በቃ ይሄ ከአክሰለሬሽን ዴፊኒሽን ስለመጣች እቺን ነገር ተዋት ለምን ሚሞሪን ታጨናንቃላችሁ ቀጣይስ ይሄስ አቨሬጅ ናት እቺ ፓርት አቨሬጅ what average velocity ኮናት average velocity because we are in uniform acceleration motion so v final and v initial ለሁለት ተካፈሉት አቨሬጅ ማለት ነው አቨሬጅ ደምራችሁ ለሁለት ማካፈል ሁለት ነገር ናቸው ልክ ማርክ የሳብጀክቶች ማርክ ማካፈል ለብዛት ሁለት ቬሎሲቲ አሉ ለሁለት ስናካፍለው ምን ይሆናል ቬሎሲቲ አቨሬጅ ቬሎሲቲ ደግሞ በታይም ሲካፈል ምን ይሆናል ዲስታንስ የምታውቁት ነው ሶ ሁለት ነገር ምን አድርገናል ክሊር አድርገናል አሁን የሚቀሩ እነዚህ ደግሞ ሶስቱም እነዚህ አክሰለሬሽን አለ ማን ነው ስኩዌር አላቸው ስኩዌር ተርም እነሱ ብቻ ነው ትንሽ ጥንቃቄ ማድረግ ያለባችሁ ማለት ነው እነዚህ ስኩዌር ያላቸው እቺ ፓርት እቺ እንኳን ተመሳሳይ ናት ተዋት እና አንዱን ያዝ ኦኬ እቺ በቃ የመጀመሪያው velocity final square is equal to initial square plus to acceleration distance ከዛስ በሌላ ዲስታንስ ለመፈለግ velocity initial plus እሺ velocity final መጠቀም ብንፈልግስ ነው h plus ምን ታርጉታላችሁ ማይነስ በቃ ሌላ ተርም ተመሳሳይ ነው ሶስት ኢኩዌሽን ይመስላል አይደለ ቀደም ሶስት ቀሩን እያልኩ ነበር ግን እቺም ለምሳሌ መተው ትችላላችሁ because ይሄ ፕላስ ወደ ማይነስ መቀየር ብቻ ነው ሁለት ኢኩዌሽን በአክቹአሊ አምስት ይመስላሉ ዩኒፎርም አክሰለሬት ሞሽን ላይ በጣም በጥንቃቄ መያዝ የሚያስፈልጉት እነዚህ ሁለት ብቻ ከያዛችሁ በቂ ነው ኦኬ አሁን ዲስፕሌስመንት ታይሙ እና ቬሎሲቲ ታይሙ ምን ይመስላል የዩኒፎርም አክሰለሬትድ ሞሽን ለምን ይሄ ፓራቦላ ሆነ ይሄ ቅርጽ ለምን የፓራቦላ ሼፕ ሆነ ይሄም ከዚህ ማየት እኮ ነው ምን ይላል ዲስታንስ ኢዝ ቬሎሲቲ ኢኒሺያል ታይም ፕላስ 1/2 ለምሳሌ ይሄ ከዜሮ ይጀምራል ዜሮ ምን ዜሮ ዲስታንስ ከዜሮ ቬሎሲቲ ሶ እቺ ነገር ዜሮ ስታርጓት እቺ ፓርት ዜሮ ስታርጓት 1/2 አክሰለሬሽን ታይም ስኩዌር የኳድራቲክ ኢኩዌሽን ከማትስ መታውቁት እቺ ስኩዌር ሲኖር y is equal to mx ስኩዌር እንደዚህ ተምረናል አይደል አዎ የኳድራቲክ ኢኩዌሽን ስለሆነ በዚህ ሌፍት ሳይድ ስለሆነ አያስፈልግም እንጂ ይሄ ማትስ ላይ የተማርነው ምን ኳድራቲክ ኢኩዌሽን ነው ማለት ነው ዲስታንስ ቨርሰስ ታይም ኢዝ የሆነ ፓራቦላ ቅርጽ ነው የሚይዝልን ለዩኒፎርምሊ አክሰለሬትድ ሞሽን እሺ ቬሎሲቲ ታይም ላይስ because ከዚህ ዴፊኒሽን ዩኒፎርም ነው አለ አክሰለሬሽኑ ዩኒፎርም ከሆነ ቬሎሲቲ ኢዝ የዚህ ስሎፕ ብትሰሩ the slope is equal to acceleration is constant አክሰለሬሽኑ ኮንስታንት እንዲሆን ስለፈለግን ነው አክሰለሬሽን versus ታይም ግራፍ ቢያስፈልገንስ አክሰለሬሽን ኮንስታንት ነው ተብለናል እቺ ናት በቃ ስለዚህ ሶስቱም ግራፍ እነዚህ ናቸው አሁን የነዚህ ኢኩዌሽን አፕሊኬሽን ነው የምናየው ኢኩዌሽኖቹ አይተናል መጀመሪያ ኦብጀክቲቭ ስንናገርም ሪል ወርልድ አፕሊኬሽን ያለን ተባብለናል ከነዚህ አንዱ ማን ነው ስቶፒንግ ዲስታንስ ኦፍ ኤ ካር ሶ ብዙ ጊዜ የሆነ ዳንጀር ሲያጋጥመን እዚህ ጋር ሹፌሩ የሆነ ዳንጀር አጋጥሞታል ማለት መቅጨት ያለበትም እንስሳም ሰውም አሁን the main purpose is to avoid any accident so መቼ ነው እቺ ዲስታንስ እቺ ዲስታንስ ስቶፕ ለማድረግ ተበቃለች አትበቃም ነው ዋና ቶፒኩ የሚወስነው ምን ነው በስንት ቬሎሲቲ እየሄደ እንደነበረ
የመንገዱ ኮንዲሽን ብሬኩ አሪፍ የዘመናዊ ቴክኖሎጂ የሚጠቀም ከሆነ እነሱ ሁሉ ይወስኑታል። ደግሞ ሪአክሽን ታይም ወይም ሪአክሽን ዲስታንስ እና ብሬክ ዲስታንስ የሚባሉ አሉ። ወዲያው ኖቲስ እንዳደረገ ብሬክ አይጫንም፣ የሆነ ኖቲስ ያስፈልጋል። ሪአክሽን አለ። ብሬኩ እስኪጫን የሆነች እቺ ተጋንናለች፣ የተወሰነ ነገር ዲስታንስ ይሄዳል። ገና ብሬኩ አፕላይ ሳያደርግ አፕላይ ካደረገ በኋላ ደግሞ በፍሪክሽን ምክንያት ምን ይሆናል? ዲሰለሬት ያደርጋል ወይም ስቶፕ ያደርጋል። ጥቅሙ ምንድነው ብያቸዋለሁ። የሆነ አሁን ለምሳሌ ልጁ ክሮስ ሊያደርግ እሱ ደግሞ መጥቶ እዚህ አካባቢ መቆም አለበት ማለት ነው። ማስወገድ አለብን። እቺ ስቶፒንግ ዲስታንስ ለዚህ ብቻ አይደለም። ኤርፕሌን ላንድ እና ቴክ ኦፍ የሚባል ዲስታንስ አላችሁ። ምን ያክል ዲስታንስ ያስፈልጋቸዋል? እሱም አፕሊኬሽን አለ። እቺ ብሬኪንግ ዲስታንስ እንዴት አድርገን ካልኩሌት እናርጋት ነው። ዝም ብለን በኮንሰፕት ብቻ ሳይሆን እንዴት አድርገን ካልኩሌት እናርጋለን። ያቺ ብሬኪንግ ዲስታንስ እንደነገርኳችሁ ማን ነው ስቶፕ የሚያደርግልን? ስቶፕ የሚያደርግልን እንግዲህ ፍሪክሽኑ ነው። አሁን እቺ መኪና it is moving to the right ብለን እናስብ። እዚህ አካባቢ ብሬክ አፕላይ ያደረገና ከዚህ እስከዚህ አካባቢ ኤስ ብሬክ እንበላት። ብሬኪንግ ዲስታንስ ምን ያክል መሆን አለበት ነው። ፎርስ ኦፍ ፍሪክሽን ነው ስቶፕ የሚያደርግልን። ፎርስ ኦፍ ፍሪክሽን አሁን ዌይት አላት መኪናዋ ኤምጂ፣ ከዛ ደግሞ ኖርማል ፎርስ ምንድን ነው ታስታውሳላችሁ? ኖርማል ፎርስ ኢዝ ፐርፔንዲኩላር ቱ ዚ ሰርፌስ። እኔ አሁን የቆምኩበት ፐርፔንዲኩላርሊ አፕላይ የሚያደርግ ፎርስ አለ ለዌይት እኩል የሆነ። እቺም መኪናም ለዌይቷ እኩል የሆነ ኖርማል ፎርስ አላት። ፍሪክሽን ፎርስ ደግሞ ፍሪክሽናል ፎርስ ኢዝ ኢኳል ቱ ሚው ታይምስ ኖርማል ፎርስ ነው። ሚው ምንድነው? ኮኤፊሽንት ኦፍ ፍሪክሽን። አሁን እነዚህ ባላንስ ናቸው። ይሄ ፎርስ እና ይሄ ፎርስ እኩል ናቸው። ለምን? ቨርቲካል ዳይሬክሽን አክሰለሬት አያደርግም መኪናው መቼም። ስለዚህ እኩል ናቸው። ፎርስ ኦፍ ፍሪክሽን ኢዝ ኢኳል ቱ ሚው ታይምስ ኖርማል ፎርስ ኢዝ ኢኳል ዊዝ ኤምጂ። እቺ ኤክስፕሬሽናችን ፎርስ ኦፍ ምንድን ናት? ፎርስ ኦፍ ፍሪክሽን። አሁን ፎርስ ኦፍ ፍሪክሽን ነው ዲሰለሬት የሚያደርገው። መጨረሻ መጥቶ ቬሎሲቲ ፋይናል እንበላት። ቬሎሲቲ ፋይናል ኢዝ ዜሮ እንዲሆንልን ነው። እዚህ ጋር ቬሎሲቲ ኢኒሻል ነበር። ከቬሎሲቲ ኢኒሻል ወደ ዜሮ ስቶፕ ለማድረግ ነው አላማችን። ስቶፒንግ ዲስታንስ እያልን ነው። ኢዝ ኢኳል ቱ ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ኒውተንስ ሰከንድ ለው። ይሄ ሲምፕል ነገር ነው። ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን እያልኩ ነው። ምንም አዲስ ነገር የጨመርኩት ወይም ተወሳሰበ ኮንሰፕት የለውም። ፎርስ ኢዝ ማስ ታይምስ አክሰለሬሽን። ግን ፎርሳችን የፎርስ ኦፍ ፍሪክሽን መሆኑ ብቻ ነው። እዚህ ማስ በማስ ካንሰል አውት ይደረጋል። ሴም ቲንግ ነው ሁለቱም ኢኩዌሽን ሳይድ። አክሰለሬሽን ኤክስፕሬሽን አክሰለሬሽን ኢዝ ሚው ታይምስ ጂ። በዚህ ነው ዲሰለሬት የሚያደርግ። አክሰለሬሽን እያልኩ ያለሁት ስቶፕ ያደርጋል፣ ዲሰለሬሽን ነው ክሊር ለማድረግ። ግን የተነሳሁት ዲስታንስ ለመፈለግ ነው እንጂ አክሰለሬሽን አይደለም እንዴ? ዲስታንስ ለመፈለግ እኔ አሁን እስካሁን ያወራሁት አክሰለሬሽን ነው። ሪሌት እናደርገው እንዴት? የቅድም ኢኩዌሽን አይተናል፣ 5 ኢኩዌሽን ምናምን እያለ ከነዛ ኢኩዌሽኖች አክሰለሬሽን ሪሌት የሚያደርግልን ቬሎሲቲ ኢኒሺያል፣ ቬሎሲቲ ፋይናል የትኛው ነበር መምረጥ አለብን ማለት ነው። 5 ኢኩዌሽን አይተናል። ከነዚህ ሶስቱም ተርም እስኪ አክሰለሬሽን፣ ዲስታንስ፣ ቬሎሲቲ ኢኒሺያል፣ ቬሎሲቲ ፋይናል እስከ አንዱን እንምረጥ። ዲስታንስ ኢዝ ኢኳል ቱ ቬሎሲቲ ኢኒሺያል ታይም ፕላስ 1/2 አክሰለሬሽን ታይም ስኩዌር። ይሄ ከመረጥኩን ታይም የለም፣ ታይም ኤክስፕሬሽን የለንም እዚህ። ይችን ተዋት። ምክንያቱም ዝም ብሎ ቬሎሲቲ ኢኒሺያል ስላለ ብቻ አክሰለሬሽን ስላለ ብቻ አይደለም ይሄን የምትመርጡት። ይችን ተዋት። እሺ ቬሎሲቲ ፋይናል ስኩዌር ኤችኤስ ቬሎሲቲ ፋይናል ስኩዌር ኢዝ ኢኳል ቱ ቬሎሲቲ ኢኒሺያል ስኩዌር ፕላስ 2 አክሰለሬሽን ዲስታንስ። ፐርፌክት። እቺ አሪፍ ትሰራለች። ለምን? አክሰለሬሽን ተርም አለን። አዎ። ከዛስ ቬሎሲቲ ኢኒሺያል እና ፋይናል አሉ። ፐርፌክትሊ። እኛ የምንፈልገው ደግሞ ምን ነው? ዲስታንስ ሪሌት አድርጎናል። በቃ እቺ ዲስታንስ አሁን ከቬሎሲቲ ማን ነው? ዜሮ። ይሄኛው ነው ዜሮ ፋይናል። እችን ዜሮ እናደርጋታለን። ዜሮ because to the stopping distance ስቶፕ ለማድረግ ነው። to the rest እንዲመጣልን እንፈልጋለን። ቬሎሲቲ ኢኒሺያል ወደዚህ ሲመጣ ምን ይሆናል? ኔጌቲቭ ቬሎሲቲ ኢኒሺያል ስኩዌር is equal to 2 ታይምስ አሁን አክሰለሬሽን ምን ልበል? ዲሰለሬት ያደርገዋል ብያችኋለሁ። መኪና ወደዚህ የሄደ ቬሎሲቲ አክሰለሬሽን ግን ወደ ኔጌቲቭ ዳይሬክሽን። ኔጌቲቭ መጠቀም አለብኝ በዚች ቦታ። ኔጌቲቭ አክሰለሬሽን ታይምስ
ዲስታንስ አክቹዋሊ ኔጌቲቭ በኔጌቲቭ አሁን እንደሚጠፋ እየነገረን ነው። በጣም አሪፍ። አሁን ምንን ሶልቭ እናድርግ? ዲስታንስ የተነሳንበት ዲስታንስ ስለሆነ from this distance is equal to ምን velocity square over 2 acceleration velocity square over 2 acceleration። ግን አሁን እቺ አክሰለሬሽን ከዚህ እቺ ኤክስፕሬሽን አለች velocity square ቱና velocity square over what 2 acceleration ከምንል mu times g እቺ ናት ብሬኪንግ ዲስታንስ ማለት። መጽሐፋችሁ ላይ ይሄ ደሪቬሽን የለም። የቅድም አምስቱ ጥያቄዎች አምስቱ ኢኩዌሽኖች አሉ፣ እቺ ግን የለችም። ሶ የምትመጡበት መንገድ ይሄኛው ነው። the breaking distance is given by what by velocity square over 2 times coefficient of friction times gravity። እቺ ኤክስፕሬሽን አሁን ሳብስቲት እናደርጋለን ምን ላይ the total stopping distance ነው የፈለግ። አሁን የፈለግናት የትኛዋ ፓርት ናት? እቺ ፓርት ብቻ breaking distance ብሬክ ስንይዝ ማለት ነው። ብሬክ ይዘን በፍሪክሽን አማካኝነት ስቶፕ የሚያደርግልን ግን ምን እያልን ነበረ? ብሬክ አፕላይ ከመድረጋችን በፊት ምን አለች? ሪአክሽን ታይም ሪስፖንድ የሚያደርግበት ሹፌሩ ማለት ነው። እሷ ደግሞ መኪናው ገና ብሬክ መኪናው እየሄደ ገና ብሬክ አፕላይ ከማድረጉ ዊዝ ኮንስታንት እያለ ቬሎሲቲው ኮንስታንት እያለ ሪስፖንድ ያደርጋል። ሌትስ ሴይ ታይም ሪስፖንድ ለማድረግ ቲ ሪስፖንድ እንበላት ቲ አር ሪስፖንድ ለማድረግ ሶ አሁን ሳብስቲት ማድረግ ዲስታንስ ስቶፕ ለማድረግ የሚጠቅመን ዲስታንስ ኢዝ ኢኳል ቱ ቬሎሲቲ ታይምስ ታይም ዲስታንስ አይደለ? ዲስታንስ ኢዝ ቬሎሲቲ ታይምስ ታይም። ሶ ዲስታንስ ሪአክሽን ታይም ሪአክሽን በቃ ዳት ኢዝ ቬሎሲቲ ታይምስ ታይም ሪአክት ለማድረግ ፕላስ ቅድም ድራይቭ ያደረግናት ረሳችኋት እንዴ? እቺ ብሬኪንግ ዲስታንስ እኮ ነው ካልኩሌት ያደረኩት እንጂ ይችን አይደለም፣ ይሄም አይደለም። ሶስት ፓርት ነው ያለው። ስቶፒንግ ዲስታንስ has two components the reaction part reaction distance እና ሪአክት ከማድረጋችን። አሁን እኮ ሰውየው የሆነ ሙዚቃ እየሰማ ወደዚህ እንደዚህ እያለ ልክ ኖቲስ ሲያደርግ ነው ብሬኩን የሚይዘው። ሶ እቺ ሪአክሽን ታይም አለች እቺ ፕላስ ቅድም ድራይቭ ያደረግናት velocity square over what አስታውሱ 2 mu times g this is the whole expression for what for the stopping distance። ይሄኛው ኢኩዌሽናችን ነው። ምን ፋክተሮች አፌክት ያደርጉታል ነው። ስቶፒንግ ዲስታንስ ማለት ሴፍሊ ስቶፕ እንዲያደርግ ምን ፋክተሮች አፌክት ያደርጉታል? ዘሆል እዚህ ያለላችሁ አንዱ ስፒዱ እንዴት ስፒድ እና ታየር ኤንድ ሮድ ኮንዲሽን ይላል። ይሄ እኮ ኢኩዌሽን ያለ መሸምደድም አይጠበቅም። ይሄ ማለት ሮድ ኮንዲሽን ማለት እኮ ነው። this is road condition because coefficient of friction ምን ማለት ነው? መኪናውና መንገዱ ላይ ያሉ ምን ፍሪክሽን ማለት ነው ኦፖዚሽን። ከዛ ስፒድ ይሄው ስፒድ እና እነዚህ የመጀመሪያው ስፒድ ኤንድ ታየር ኮንዲሽን ይላል። እቺ ፐርፌክትሊ ኢኩዌሽን ላይ ያስገባናት ናት። ተጨማሪ ግን ብሬክ ኮንዲሽን ወይም ብሬኪንግ ቴክኖሎጂ ማለት ያለቀ ፓዱ ግጥም አድርጎ የሚይዝልን እሱ ራሱ ያለቀ ከሆነ ቶሎ ስቶፕ ማድረግ አንችልም። ብሬኪንግ ቴክኖሎጂ የሚባለው አሉ ዲስክ የሚጠቀም ሌላ አይነት የሚጠቀምም አሉ እና የሱ ቴክኖሎጂ ራሱ አፌክት ያደርገዋል። ዘ ቴክኖሎጂ ኦፍ ብሬኪንግ ማለት ልክ ፍሬን ስትይዙ ስቶፕ የሚያደርግ ጎማውን ግጥም አድርጎ የሚይዘው እሱ ራሱ ምን አፌክት ያደርገዋል ማለት ነው። 3.2 ኢኩዌሽኖች ከነ አፕሊኬሽናቸው አይተናል። ምን አይተናል ለማስታወስ እነዛ አምስት ኢኩዌሽኖች እንዴት አፕላይ እንደምታደርጓቸው አምስቱ ኢኩዌሽኖች አክቹዋሊ ወደ አንድ ሪዲስ አድርገዋለሁ። የተቀሩት ሲምፕል ናቸው። እቺ ስቶፒንግ ዲስታንስ ምንድናት አየን። what is the stopping distance? እንደገና ስቶፒንግ ዲስታንስ በሪአክሽን ታይም እና በብሬኪንግ ታይም ዲፔንድ እንደሚሆን ስቶፕ ለማድረግ መጀመሪያ ሪአክት እናደርጋለን። ከዛ ብሬክ አፕላይ ካደረግን ብሬክ ታይም እንለዋለን። ሪአክሽን ታይም ሪአክሽን ዲስታንስ፣ ብሬክ ታይም ብሬክ ዲስታንስ አለው ማለት ነው። ከዛ ፋክተሮቹ ምን አፌክት እንደሚያደርጉት እሴም መኪና የተለያየ መኪና እሴም ዲስታንስ ስቶፕ አያደርጉም። ይሄ እናውቀዋለን። ከሮዱ ኮንዲሽን ከወይቱ የመኪናው ክብደት የቴክኖሎጂ ብሬኪንግ የሚጠቀመው ቴክኖሎጂም አፌክት ያደርጉታል። ስለዚህ 3.2 ይሄን ይመስላል ማለት ነው። ቴንክ ዩ